አደይ ተገዳ እንግዲህ የንጉሱን ልጅ እንድታገባ ተደረገች። አባቷም ከታገቱበት እሷን ሲሰጧቸው አባቷንም አጎትየው አስለቅቀው ወደ ቤት ተመለሱ። እንግዲህ አደይ የታገተችበት ምክንያት እንግዲህ ያው ዴቭን ያገቱት ምክንያት አደይ በከተማ ወጥታ ወደ ገጠር መታ አባቷ የታገቱትን አባቷን ከንጉሱ ዘንድ ስለታገቱ ለማስለቀቅ እንደሆነ ያደረጉት ጫኔና አጎትየው አሁን ተሳክቶላቸዋል። አሁን አባትየውን ለማስፈታት ብለው እየጎተቱ እሷን ያለ ፍላጎቷ ወደ ንጉሱ ልጅ ይወስዷታል። ንጉሱም በጣም ተደስቶ ይህን ነበር የምመኘው የምፈልገው በማለት ወዳም ቢሆን ተገዳ እየቆየች ልትወደው ትችላለች በማለት አደይን ይወስዷታል። አደይም በጣም እናንተ ጨካኞች ናቸው፣ ሰው ሳይፈልግ እንዴት ነው የሚያገባው? ለምንድን ነው ሳልፈልግ የምትድሩኝ? በማለት ስትም ብትናገርም ማንም አዳማጭ አለም። አባትኛውም እኔ በአንቺ ምክንያት በቀዬ ላይ ልሰደድ እንዴ? ከዚህም አልፈሽ አሳገድሽኝ፣ የተወደቀ እንኳ ብለሽ አልጠየቅሽኝም። ስለዚህ ከዚህ በኋላ ምንም አማራጭ የለሽም፣ ንጉሱን ልጅ አግብተሽ መቀመጥ ነው መውለድ መኳን ያለብሽ ማለት ሲላት እኔ በፍጹም አልወደውም አባቴ ብትል ምንም ማድረግ አልችልም በማለት አጎትየውም አበባዬ መጀመሪያውንም ነግሬሽ ነበር አባትሽን እሺ በይ በአባትሽ በዳረሽ ተኳይ ብዬሽ ነበር በማለት እንግዲህ ቢነግሯትም እሷም ወዳ በግዷም ቢሆንም የንጉሱን ልጅ እንድታገባ ተገዳለች። ዴቭንም እዛው አግተው እንግዲህ እንደማይለቁት አባትየው መልእክት አስተላልፈዋል። እሱ ተለቀቀ ማለት እሷም ከዛ ቤት ከንጉሱ ልጅ ጋር ልትቀጥል አትችልም። ስለዚህ እሱንም እዚሁ አስቀምጡትና ምን እንደምናደርገው እንመካከርበታለን በማለት አባትየው ለአጎትየው ተናገሩ። አደይ ከዛ በፊት ማግኘት አለብኝ ዴቭን ብላ ሰሂዳ አግኝታው ነበር። ግን ዴቭ ደህና ነህ ብላ ስትጠይቀው አንቺ እንዴት መጣሽ? አደይ እንዴት አንተ ታግተህ ችግር ውስጥ ገብተህ እንዴት ነው የማልመጣው? አሁን ከዚህ መውጣት አለብን አለ። ይቅርታ አደይ በጣም ይቅርታ አድርጊልኝ በማለት ይቅርታዋን ይጠይቃታል ዴቭ። ምን ያህል እንደምወድሽ እንድታቂልኝ አውቃለሁ። ራሴን ያላንቺ አንድ ቀን አስቤ አላቅም። አደይ በጣም ነው ማፈቅርሽ የምወድሽ። አሁን በእናቴና በቤሪ የተናገርኩሽን ነገር ይቅርታ አድርጊልኝ። አንቺም ሁሌም ልክ ነሽ። እኔ በጣም ነው ማፈቅርሽ የኔ ቆንጆ። የኔና አንተ ልብ ምናልባት እድለኛ አይደለም እንጂ ለምንድነው ሁል ጊዜ ተሳካልን አሁን ደረስን ስንል ለምንድነው በዚህ ልክ የምንፈተነው? ምክንያቱም ፍቅራችን በጣም ከልባችን ስለሆነ ስለምወድሽ ስለምትወጂኝ ስለዛ ነው እንጂ ሌላ አይደለም ብሎ ይነግራታል። እሷም ብዙ ሰዎች ሊያለያዩን ቢሞክሩም ግን አልተለያየንም በማለት የወደፊቱን ሳያይ ይናገራል። እርስ በርሳችን ስለምንጠባበቅ ነው እንደዚህ የሆነ ፍቅራችን የእውነት ስለሆነ ነው አደይ ተረጅኝ እያለ ሲላት እሷም እውነት ለብላስም ጫኔ አቤት ፍቅር እንዴት እንደሚያዝረከርከው አየህ አንተም እኮ ጫኔ ሚስት አገኙ ብላ አንድ ሰሞን ተዝረክርከህ ነበር አለው። በላሁን አደይን ይዘህ ውጣ ጫኔ አሉት። ተነሽ ወዴት ልትወስዳት ነው አለ ዴቭም። አብራችሁ ማደር ፈለጋችሁ እንዴ አሉ። የእናንተ ፍቅር ማለቂያ የለውም እና ጫኔና አለልኝ እዚህ ተገትረ መዋል አለብን እንዴ አሉና አጎትየው ደርሰው ምን እየሰራ ነው አንተ አለልኝ አሉት። ምን ብዬ ነበረ አደይን እዚህ አምጣልኝ ብያለሁኝ እንዴ አሁን ቶሎ ብለህ ወደ ንጉሱ ቤት ይዛት ሂዳ በማለት እንግዲህ እየጎተቱ ሲወስዷት እሱም ሁለት እጁ በገመድ ታስሮ ዴቭ ምንም እርዳታ ሊያደርግላት አልቻለም። በዚህን ጊዜ በጣም እያለቀሰና እየተበሳጨ በአይኑ ሸኛት። ምንም አማራጭ እንደሌለው አወቀ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አደይ ቀጣይ ፓርቲ ዘመተና በዚህ ፓርት በሚያሳዝን ሁኔታ አደይ እንግዲህ ከመጨረሻም ወዳም ቢሆን በግድ እንግዲህ ለንጉሱ ልጅ እንድታገባ ተወስዳ ተሰታ አባትየውን አስለቅቀውታል። አጎትየው ይህን ሁሉ ነገር ስራ ሰራ። ይህንን የሰማች ብርሃኔም እየሮጠች ወደ እናቷ ሂዳ እናቴ አለቻት። ብርሃኔ ምን ነው አለቻት። አባቴ እኮ ከቀይ የጠፋው ያ ንጉሱ ወዶ በግዱ ሳይፈልግ አግቶት እንደሆነ ታውቂያለሽ አለቻት። ኧረ እባክሽ እኔ ሳላቅም አልሰማሁም አለች። በእርግጥ ብርሃኔ
ዴቪን ማግባቷን ከልቧ ሳይሆን ከአንገቷን ቢሆን ታግባለች እንጂ እሱን ስለምታፈቅረው በፍጹም እንድታገባው አትፈልግም ነበር። እናቲቱም ዴቭና አደይ እንዲጋቡ በፍጹም የማይፈልጉበት እሱ ሁለቱም እህታማቾች ዴቪን ስላፈቀሩት ነው። በዚህን ጊዜ ይህንን ሲሰሙ እናቲቱ እንዴ ይህንን ጉድ መች ሰማሁኝ፣ አሁን ታዲያ የት ነው ያለው አባትሽ ብላ ስጠይቃት አባቴንማ ሊያስፈቱ አደይን ይዘው አስገድደው ወደ ንጉሱ ቤት ወስደዋታል ሲሉ እናቲቱም እሪ አለች። አይ ልጄ መከራዋ መብዛቱ እንደምን አይነት ልጅ ናት እያለች ይላል ጫኔ አለልኝም። አይ አደይ እስከዛሬ ከዚሁ ወይ ከከተማ ግብተሽ አልተገላገልሽ፣ ከከተማ አለማግባትሽ ነው ይሄን ያመጣው። ተከትለሽ ደግሞ አሁን እሱን ሲይዙብሽ ለካ አባትሽም አውቋል፣ ተዝረክርከሽ አንቺም እየሮጥሽ መጣሽ በማለት ይናገራል። ዶክተሩም አሁን ለዴቭ እያማከረው ይገኛል። እኔ አደይን እንደሚወዳትና እንደሚያፈቅራት ሆኖም ግን ሊናገር ስለፈራ እንዴ ንገራታ፣ ይፋ እናርገው እንዴ፣ አውጣው እንጂ እናውጣው እንዴ ሲለው ተው እንጂ ዴቭ በመካከል መኖሩን አታውቅም እንዴ? እንዴት ብዬ ነው እንደዚህ የማደርገው ይለዋል። ዶክተር ጭራሽን የማንተ አማረኸኝ ውጣ እንዳላልከኝ አሁን ደግሞ ለአንተ አጫዋች ሆንኩኝ ማለት ነው አለው። አንዳንድ ጊዜ ሰዎች የሚጠቅማቸው የሚወያቸው ምን ያህል የሚገባቸው ከነሱ ስትርቅ ነው አለው ዶክተሩ። አንተ በመራቅህ ብዙ ነገር የጎደለብኝ ይመስለኛል አለው። አይ ዶክተር እናፈቃለሁ ብሎ እኮ መረሳት አለ፣ በዛው ቢረሱኝስ ብሎ ዳይመንድ ይነግረዋል። ተረሳህ ማለት አይደለም አለ። ኧረ ያለ መኖርህን ይሻላል። እንቅልፍ ካልነሳቸው አንተ ብትኖርም ባትኖርም ምንም አልነበረም አለ። ተው እንጂ ዶክተር አለው። እንደዚህማ እያልክ ተስፋ ታስቆርጠኝ አለው። የሚጠቅምህና የሚጎዳህን እኮ የምታውቀው አንተ ነህ በማለት ይነግረዋል። እኔ እኮ አሁን በአደይ ፍቅር በጣም ተጨንቄያለሁ። አደይ የኔ እንድትሆን እፈልጋለሁ፣ ግን ገልጬ መናገር ደግሞ ፈራሁኝ በማለት ዶክተሩ ያማክረዋል። አይ ዶክተር እንግዲህ እኮ እናፍርጠው አለ። እንግዲህ አበበ ደግሞ ወደ አደይ እናት ቤት ሄደው እንግዲህ ይቅርታ እንዲጠይቅ አጎቱ ስለላከው አጎቱም መስፍን ሂድና ይቅርታ ጠይቃት፣ የአደይ እናት አስጨንቂያታለሁኝ ሁሉን ነገር ንገራት ብሎ ስለላከው ወደ አንተም እኮ ይዘሃት ከተማ ገባህና ሄለንን ምንም ነገሮችን ፈጠን አድርገው ወደ ትዳር ማስገባት ነበረብህ። ምን ላድርግ ብላችሁ ነው? በዚህ የአባቴ ጉዳይ አለ፣ በዚህ የአባቴ ጠላት አለው። ምን ላድርግ ብዬ እኔ ልሰቃይልህ? ተሰቃየህ፣ እኔ ልሰቃይልህ? እኔ እናትህ ነገሮች ሁሉ እያንዳንዱን እኔ በደንብ አስረድቼ ለመስፍንም ቢሆን አሳምኜ ሄለን እንድትጋቡት አደርጋለሁ። አመሰግናለሁ እናቴ። እናቴ እንዴት አይነት ወዳጅህ ነበረች ማለት መሰለ። ስለ እናቴ ብዙ ያውቃሉ አለው። አባቴ ብዙም ስለ እናቴ ብዙም አያወራኝም እኮ። እስኪ ስለ እናቴ የምታውቀው ካለ ንገረኝ። ዝናብ እኮ ስለ እናትህ መቼ አውርቶ ይጠግባል ብለህ ነው? ካረፈች በኋላ ነው እሱም ታማሚ ሆነና ለዚህ ያበቃው አለው። አያደይ እናት አለ አበበ። እናቴ ምን አይነት ሰው ነበረች? እናቴን ታውቂያታለሽ ወይ? እናትህ እንዴት አይነት ደግ ሰው ነበረች መሰለ በማለት ቤቷ ለማንም ገብታ ቤቷ ላይ ቆሞ ለለመነው ሁሉ ነው እኮ የቤቷ የገባው ሁሉ የምታበላው የምታጠጣው በማለት ይነግራል። አሁን እንግዲህ ቤዛ ደግሞ ሊሊን የያዘችው ነገር መቼም ያምራታልና ከቤዛን እንግዲህ ባቡሬን ለመቀማት ተፍ እያለች ትገኛለች። ምክንያቱም ባቡሬ አገኘሁት ማለት ሙሽሪት ብቻዋን ቀረች ማለት ነው። ስለዚህ ሊሊን ወደ እኔ ማድረግ አለብኝ። ሊሊ እኮ ባቡሬ እኮ ከዚህም በፊት ከገጀራው የበለጠ ነበር፣ አሁን ተቀይሮ ነው ብላ ስትል ይቅርብሽ እህቴ፣ ይህን ነገር ከባቡሬ ጋር የምታደርገው ነገር እኔ አያዋጣሽም ብዬሻለሁ በማለት ወንድሟ ቢመክራትም አሁን ሊሊና ባቡሬን ለማለያየት እቅድ ይዛ ተነስታለች። ሊሊም በመጠራጠር ስልኳን ስትደውል በማንሳት ሁለተኛ ወደዚህ ስልክ እንድትደውይ አልፈልግም፣ እንዳትደውይ በማለት አስጠንቅቃታለች። እሷ ግን በፍጹም አላለችም። ቤቲ እንግዲህ ሰዎቹ እያሯሯጧት እየሮጠች ሂዳ ከነ አሹ ቤት ትገባለች። ፖሊሶቹ አምልጣ አሹም ለመረማነሽ ቅበረኝ ስትለው ምንድን ነው የምቀብርሽ? አትግቢ፣ እዚህ ቤት ዘው ብሎ የሚገባበት አይደለም ቢላትም እየሮጠች ከሳሎን ድረስ ገብታለች። የፍቅር እናትም ስታይ ያደነገጠች እና አንተ አሹ ማንንም ሰው ነው እንደምታስገባው ሲል እኔማ አላቃትም ያለ ዛሬም አላየኋትም በማለት ቢናገርም ከዛ ማን ነው የሚንጫጫው ብላ ፍቅር ብቅ ስትል ቤቲን ታያታለች። ቤቲ ከዚህ ቀደም እንግዲህ
ከቤዛ ወንድም ጋር ሆና ስለ ወርቁ ስትጠቃጨቅ ስላየቻት ድንጋይ ይዛ ልታስጥላት የነበረውን ያ ሚስጥር ታወጣብኛለች ብላ ቶሎ ብላ ጓደኛዬ ናት ስትል ለእናቷ ተናገረች። የአንቺ ጓደኛ ናት እንዴ? ታዲያ በስነ ስርዓት አንኳኩታ አትመጣም እንዴ? በማለት ስትል አንድ ጊዜ እማዬ ውስጥ ላናግራት ብላ ወደ ውስጥ ይዛት ገባችና እባክሽ ያንን ሚስጥር ለማዬ እንዳትናገሪብኝ፣ ዛሬ ስላዳንሽኝ በጣም ደስ ብሎኛል ፍቅር በማለት እሷም ታመሰግናታለች። ግን ይቺ ልጅ ማናት? ይቺ ልጅ ማወቅ አለብኝ በማለት ፍቅር ደግሞ አንድ ነገር ትዝ ያላትን ነገር በውስጡ አስታውሳለች። ሌላው እንግዲህ ገጀራው እንግዲህ እህቴ ሊሊን በቅርብ ወጥተህ እንደምታገባት አውቃለሁ ሲል አዎ፣ ስለዚህ አሁን ትመቻለህ፣ የኔ እህት እኮ በጣም መልካም እህት ናት እያለ እየነገረው ነበረ። ሌላ እንግዲህ ሩታ አሁንም በዶክተር ጋር በመመላለስ ብታበዛም ዶክተር ግን ፍቅሯን ሊረዳት ባለመቻሉ አሁንም ለሊሊ ሂዳ ምክር አማክራት ነበር። ሊሊም እንግዲህ እስከ መጨረሻ በልቡ ውስጥ መኖርሽን ካላወቅሽ ሁኔታውን አይተሽ መሸሽ ነው እንጂ ያለብሽ ራስሽን መጉዳት የለብሽም። እኔ ከልጅነቴ ተሞክሮ የወሰድኩትን ላካፍልሽ እፈልጋለሁ ስትል ምክሯን ትለግሳታለች። ሩታ ግን በፍጹም አይገባትም። ሄዳም የምትጠይቀው ጥያቄ ግራ እስከሚጋባት ነው። እሱም ሊረዳት ዶክተሩ አልቻለም። በጣም የሚያሳዝነው ዶክተሩ የአደይን ለምን ግለጽና አደይን ማፍቀሩን ሲያውቀው ይቺ ልጅ እኔን አፍቅራኝ ሆናሉ ብሎ ቦታ ለመስጠቱ የሚገርም ነገር ነው። በዚህን ጊዜ እንግዲህ አሁን ቤቲ ደግሞ እንግዲህ የተጨናነቀች ባለችበት ሰዓት ኩኩሻ አግኝታት እንግዲህ ወደነ ባቡሬ እናት ቤት ወስዳታለች። ስለምትከታተሉኝ ከልብ እናመሰግናለን።